በጋብቻ ትምህርቶቹ ከወንጌል አማኙ አልፎ በኦርቶዶክስ እምነት ተከታዮች ዘንድ ተወዳጅነትንና አክብሮትን ያካበተው የቤተክርስቲያን መስራችና ባለራዕይ ፓስተር ቸርነት እጅግ ከባድ ነቀፌታን አስተናገደ። ከሰሞኑ ከገለቴ ጉዳይ ጋር ተያይዞም በፈጸመው ያልተጠበቀ ተግባር ላይ የእግዚአብሔር ሴት አገልጋይ እጸግነት ለፓስተር ቸሬም የገለቴ ባለቤት ምንም አላጠፋም፣ እኔ ሁልጊዜ በፓስተር ቸሬ እንደተሸማቀቅኩኝ ነው፣ አንተ በሁለት ማሊያ ትጫወታለህና እኛ ታዲያ የት እንሂድ? አንተ የምታስታርቀው አርቲስቶችና ዓለማዊ ሰዎችን ነው። ለምን አንደኛውን ነጠላ ዘቅዝቀ የኦርቶዶክስ ቤተክርስቲያን አትገባም? አንገት አታስደፋን፣ ታሳፍራለህ በማለትም ለማመን በሚያዳግት መልኩ ጠንካራ ቃላቶችን በመጠቀምም ለፓስተር ቸሬ መልእክትም ተላልፏል። ሙሉ መልእክቱ ምን ይሆን? ፓስተር ቸሬስ ይህን ቁጣ ያስተናገደበት ምክንያት ምን ይሆን የሚለውንም በዝርዝር ዘገባችን ከመልእክተኛዋ አንደበት ታደምጡታላችሁ። አስከትለን ያዝንላችሁ መረጃ በጊዜ ትነቁ ዘንድ ብርቱ ማስጠንቀቂያ። ኤርትራውያን ሆይ ሀገራችሁ ላይ የሚሆነው ይህ ነው። ወቅታዊ መልእክት ከነብይት ሜሮን ድንበሩ። በኤርትራ ላይ ብርቱ ጸሎት እንደሚያስፈልግ ነቢዩታ ተናግራለች። ለመሆኑ ምንስ ይከሰት ይሆን? በቅድሚያ እኔ ይህን እላችኋለሁ። መጀመሪያ መሃል መንገድ ላይ ለረጅም ዓመት የተኛ ዘንዶ አለ። ቀጥሎም ይህ ዘንዶ በሀገሪቱ ላይ ጥቁር ጭስና ጨለማን ይረጫል። ይህም ጨለማ ወደ ከተማ እየገባ ከተማውን ይሸፍናል። ለረጅም ዘመናትም በኤርትራ ምድር ላይ ያለውን መንፈስ ጌታ ገልጦልኛል፣ አጥብቃችሁ ጸልዩ፣ እግዚአብሔር እንዲህ ተናግሮኛል፣ ቀጣይ የሚመጣው ይህ ነው በማለትም በቀጣይ ጊዜያት በኤርትራ ምድር ላይ የሚሆነውን እውነታ ከጌታ የተቀበለችውን ቃል በቃል ተናግራለች። ምን ስትል ተናገረች? በኤርትራ ላይስ የሚመጣው ምን ይሆን የሚለውንም እኛም በዝርዝር ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር በዓለማችንና በምድራችን ስለሚፈጸሙ ሁነቶች አስቀድመው በነቢያቱ አንደበት ይናገራል። እነዚህ ነቢያቶችም ከጌታ እግዚአብሔር ያደመጡትን ቃል ለሕዝቡ በማስተላለፍም ሕዝቡ ልቦናውን መልሶ ወደ ጌታ ይመጣ ዘንድ ትንቢቶቹ ላይም ጸሎት እንዲያደርጉባቸው መልእክቶችን ያጋራሉ። ሆኖም ግን ለበርካታ ጊዜያት ስለ ምድራችን ኢትዮጵያ አልፎ ተርፎም ዓለምን በተመለከተ ትንቢታዊ መልእክቶችን በነቢያቱ አንደበት ቢነገሩም እኛ ግን የጌታን ድምጽ ችላ ብለን በራሳችን እንጓዛለን። ዛሬ ላይ ግን ሁሉም ትውልደ ኤርትራውያን ሊያደምጠው የተገባና ፊቱን ወደ እግዚአብሔር ሊመልስበት የተገባ አስደሳች ትንቢታዊ መልእክትም ተነግሯል። ለበርካታ ዓመታት ከጌታ እግዚአብሔር ዘንድ የተቀበለችውን መልእክት በቀጥታ ለሕዝቡ ስታስተላልፍ የምናደምጣት ነብይት ሜሮን ድንበሩ ዛሬም ስለ ኤርትራውያን እንዲህ ስትልም መልእክቷንም አጋርታለች። ባለፉት ጊዜያት በኤርትራ ምድር ስለ ወንጌል ስለታሰረው ወገኖቻችን በእግዚአብሔር ፊት በጸሎት ላይ ሳለው እግዚአብሔር አንድ ራእይንም አሳየኝ። በኤርትራ ምድር በመሃል መንገድ ላይ መንገዱን ዘግቶ የተኛ ትልቅ ዘንዶም አሳየኝ። ይህም ዘንዶ ከሙሉ ሰውነቱም እንደ ጭስ አይነት ጨለማ ይወጣም ነበር። ይህ ጨለማም ወደ ከተማ እየወጣ ከተማውን ሲሸፍንም አሳየኝ። ከዛም ጌታ ሆይ ይህ ጨለማ ምንድነው ብዬም ስጠይቅ ለረጅም ዘመናት በኤርትራ ምድር ላይ ሰዎችን በህመም ያሰረ ሰዎችን በተለያዩ ነገርም አስሮ ያዘ መንፈስ ነው ሲልም ተናገረኝ። ይህን ተናግሮኝም ጌታም እንዲህ አለኝ፣ አሁን የዘንዶ ጊዜ አብቅቷል። የልጆቼ ጩኸትም የልጆቼ ልመናም አድምጫለሁ፣ መፈታትን ነጻነትንም አድርጋለሁም አለኝ። ይህን ተናግሮኝም ከሰማይ ታላቅ እሳት ወርዶ ዘንዶን ምንም እስከማይቀር ድረስ ሲበላና መንገዱ ንጹህ ሲሆንም ተመልክቻለሁ። ስለ ኤርትራ ምድር እየጸለያችሁ ያላችሁ ወገኖችም ኤርትራውያን እግዚአብሔር ጩኸታችሁንም ሰምቷል። ታላቅ መፈታት፣ ታላቅ ነጻነት እግዚአብሔር ሊያደርግ መጥቷል። ሌላው እግዚአብሔር በኤርትራ ምድር ላይ ታላቅ ሪቫይቫል የሚነሳበትን ጊዜ ማየው። ታላቅ ሪቫይቫል የሚነሳበት ጊዜው አሁን ነው ብሎኛል። ስለዚህ በኤርትራ ያላችሁ ወገኖች ተዘጋጁ በማለትም ነብይት ሜሮን ድንበሩ ጌታ እግዚአብሔር በኤርትራ ላይ ሊገልጠው ያለውን ክብርና መፈታትን፣ ነጻነትን በመግለጽም ከጌታ እግዚአብሔር የተቀበለችውን ቃል በቃልም ተናግራለች። እኛም በተለያዩ ስፍራ ሆናችሁ ስለ ኤርትራ ስትጸልዩ ለነበራችሁ ሁሉ ጌታ እግዚአብሔር ጩኸታችሁን ሰምቷልና መልእክቱን ልናደርሳችሁ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በማህበራዊ ሚዲያ ላይ በተከታታይ ጠንከር ያሉ መልእክቶችን እንደ እግዚአብሔር ቃል ስትናገር የምናደምጣትና መወቀስ ያለበትን ስትወቅስ፣ መደገፍ ያለበትን በመደገፍ በድፍረት ስትናገር የምናደምጣት የእግዚአብሔር ሴት አገልጋይ እጸግነት ዛሬ ላይ ከሰሞኑ እጅግ መነጋገሪያ ሆኖ በሰነበተው የአትሌት ገለቴ ቡርቃ የባለቤቷና የሷም ትዳር መፍረስን ተከትሎ በአንዳንዶች ዘንድ ፓስተር ቸሬ ለማስታረቅ እጁን አስገብቶ እንደነበር የተነገሩ መረጃዎችን ተከትሎም እጅግ አነጋጋሪ ምላሽንም ሰጥታለች።
የገለቴ ባለቤት ምንም አላጠፋም፣ ጥፋቱ ያለው እኛው ጋር ነው። እኔ ሁልጊዜ በፓስተር ቸሬ እንደተሸማቀቅኩኝ ነው። አንተ በሁለት ማሊያ ትጫወታለህ፣ እኛ ታዲያ የት እንሂድ? አንተ የምታስታርቀው በሚዲያ ላይ ያሉ ታዋቂ አርቲስቶችና ዓለማውያንን ነው። የወንጌል አማኞችን ግን ያሸማቅቃል። ለምን ጠቅልለ ወደ ኦርቶዶክስ አትገባም? እኛን አታሳፍረን፣ አንገት አታስደፋን። ቤተክርስቲያን በዚህ ላይ ትልቅ ኃላፊነት አለባት። ገለቴ አጋንንት በባለቤቷ በኩል አግኝቷታል። ቤተክርስቲያን ትልቁ ችግርሽና ዓይንሽን የጨፈንሽበት እውነታ ልንገርሽ በማለትም እጅግ አስደንጋጭና ያልተጠበቁ ንግግሮችን ያስተላለፈች ሲሆን ፓስተር ቸሬን ተከትሎም ሊያደምጠው የተገባ ጠንካራ መልእክትን ማስተላልፋለች። መልእክቱ ምን ይሆን? ከአንደበቷ እንድታደምጡ ጋበዝን። እንዴት ከረማችሁ? እታችሁ ሰገነት ነኝ። ሰላም ለእናንተ ይሁን። ዛሬ እንግዲህ ያው ሰሞኑን ሞቅ ያለው የገለቴ ጉዳይ ማልታቴ ገለቴ ብያለሁ እኔ እና በሷ ጉዳይ ላይ ነው መናገር የምፈልገው። እግዚአብሔር ይረዳኛል። የገለቴ ጉዳይ አይተን እንዳላይ የምናልፈው አይደለም። ለምን? ገለቴ የወንጌል አማኝ ስለሆነች ይመለከተናል። እና ለእህቴ ገለቴ ደግሞ ምክር ስላለኝ ነው። እህቴ ገለቴ ዛሬ ምክር አለኝ ላንቺ። እህትና እህት መመካከር የግድ ይላል አይደለ? እና በአጠቃላይ ግን ለመልእክቴ አልሰጥቻለሁ። መንፈሳዊ ቀውስ ነው። ብዙዎቻችን መንፈሳዊ ቀውስ ገጥሞናል። መንፈሳዊ ውድቀትና ቀውስ። በቃ የሆነ ሰው ሲቀውስ አታውቁም? ሲቀውስ ማንነቱ ይጠፋዋል። ማንነቱ ስለሚጠፋው የሚሰራውን አያውቅም። ችግሩ ሲገባል አደጋ ይገጥመዋል። እና መንፈሳዊ ቀውስ ገጥሞናል ብዬ ነው ማስበው እንደ አማኝ። ይሄንን ነው ዛሬ የምለውኝና እግዚአብሔር የተመሰገነ ይሁን። እኛ አባት አለን፣ ምንመራበት ቃል አለን፣ የእግዚአብሔር ቃል በዚህ በሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። የእግዚአብሔር ልጆች የሆኑት በመንፈስ ነው የሚመሩት። እግዚአብሔር የተባረከ ይሁን። የእግዚአብሔር ልጆች ናቸውና የእግዚአብሔርን ፈቃድ የምንፈጽመው በጽድቅና በቅድስና እንድንኖር የሚረዳን ደግሞ መንፈስ ቅዱስ አለ። ዛሬ በእኛ ዘመን ግን እንደምታዩት የክርስቶስ ተከታዮች ከእግዚአብሔር ቃል ርቀን የዓለም ነገር ተቀላቅሎብን ሁለቱንም ወደን ውሃና ዘይት ለማቀላቀል እየሞከርን ነው። ጨለማ ከብርሃን ምን ህብረት አለው? ለዓለም መፍትሄ መሆን ሲገባን እኛው ራሳችን መፍትሄ ፍለጋ ወደ ዓለም እየሮጥን ነው። ባለፈው ጊዜ ታስታውሱ እንደሆን ከእህቴ ከረቂቅ ጋር የአማኞች ትዳር ለምን ታመመ በሚል ርዕስ ተነጋግረን ነበረ። የአማኞች ትዳር እያመሰ ያለው ዋናው የገንዘብ ጉዳይ ነው ተባብለናል። በጣም ወቅታዊ መልእክት አስተላልፈን ነበር በትዳር ጉዳይ ላይ። ቤተክርስቲያን በአጠቃላይ ከእግዚአብሔር ክብር ይልቅ በገንዘብ ፍቅር፣ በምድራዊ ምቾትና ሀብት ተማርካለች። ዛሬ የሆነ ቀውስ ውስጥ ገብታለች። ቤተክርስቲያን ራሷ ቀውስ ሆናለች። በእውነት ነው የምላችሁ። ሰሞኑን የእህታችን የገለቴ ትዳር ጉዳይ አደባባይ ወጥቶ እንዲያውም ለችግሩ መባባስ ምክንያቱ ፓስተሮች ናቸው፣ የቤተክርስቲያን ሽማግሌዎች ናቸው ተብሏል። የብዙ አማኞች ትዳር በዘመናችን ተበትኗል። ጌታ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል የሚለው አባባል ቀርቷል። አሁን እኛ ጋር ቀርቷል። አሁን ሁሉም ያሳድደው ገንዘብ ላይ ነው። ገንዘብ አላት ወይ ነው ጥያቄው። በጣም ያሳፍር ነገር እኮ ነው። እኔና እናንተ ጋብቻም የምንመሰርተው ምስራችንን የምንሰራው በገንዘብ ተደልለን ገንዘብ ፈልገን ጥቅም ፈልገን አይደለም። የአማኞች በምድራዊ ነገር አማኞች ሀብታም ከሆኑ በተለይ በገንዘብና በንብረት ሀብታም ከሆኑ ችግር አለ፣ ችግር ይመጣል። እኔ ሀብት አልመኝም፣ ምድራዊ ሀብት ለአማኞች አልመኝም። ድሃ ይሁኑ አልልም፣ ግን በመጠን ሲሰጠን ጥሩ ነው። ሀብት ሲበዛ የእግዚአብሔርን ነገር እንረሳለን፣ እናስቀምጥና ሌላ ነገር ላይ እግዚአብሔር ለምን ያስፈልገኛል ሚል ነገር ላይ እንገባለን ማለት ነው። አምላኩን እኮ ይረሳል። ጴንጤና ንግድ አይሆንም። ጴንጤና የምድር ሀብት ባለ ሀብት መሆን አይሄድም። አጠቃቀሙን አያያዙን አናቅበትም። እኛ ከሁለት አንዱ መምረጥ አለብን፣ ወይ ገንዘብ ወይ እግዚአብሔር። የሚበልጥብን አንተ ታውቃለህ። ስለዚህ ብዙ ሀብታም የሆነ ሰው መቼም ሀብት ያለ ስራ አይመጣም፣ ቁጭ ብሎ አይመጣም። ስለዚህ አእምሯችን ይሰረቃል። ጊዜም የለንም፣ ለእግዚአብሔር የምንሰጠው ጊዜ የለንም። ስለዚህ እነዚህ ሀብታሞች አንደኛ በቤተ ክርስቲያን በጣም ይያዛሉ። ለምን? ገንዘብ ስለሚሰጡ ማለት ነው።
ሁለተኛ እነሱም ሀብታሞቹ ገንዘብ በሰጡ ቁጥር ጌታን ያገለገሉ ይመስላቸዋል። ግን ገንዘብ ስለሰጠ ጌታን አገለገልክ ማለት አይደለም። እግዚአብሔር የሚፈልገው ልባችንን ነው። መንፈሳዊ ቀውስ ማለት ይሄ ነው። ምን ብትሉኝ ገንዘብና የእግዚአብሔርን ነገር ሁለቱን ማስኬድ አይቻልም። ሁለቱን ማስኬድ ስንጀምር ቀውስ ይመጣል። ሰው በሁለት ሐሳብና ምኞት ሲወጠር ከአንዱም አይሆንም። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ መውጣት አይቻልም። እኔ ሌላ ሰው ጉዳይ ቢሆን ኖሮ ስንት እንደዚህ አይነት ጉዳይ እኮ ያለምኛው ሰምተናል። መቼም ጆሮን ጭው የሚያደርግ ነገር ግን ወደ ራሳችሁ በወንጌል አማኞች ሲመጣ ግን እኛ ድምጻችንን ማሰማታችን አይቀርም። ስለዚህ ማልታቴ ገለቴ ብያለሁ። የገለቴ ጉዳይ መቼም ዘንድሮ ሚስጥር የሚባል ነገር የለም። ነገራችን ሁሉ በአደባባይ ነው። የሚያሳዝነው ግን እኛም የእግዚአብሔር ልጆች ከዓለም መፍትሄ ፍለጋ ወደ ዓለም መጮኻችን ነው። አሁን እኮ ገለቴ እየጮኸች ያለችው ወደ እግዚአብሔር አይደለም። እየጮኸች ያለችው ወደ ዓለም ነው። ለምን? ቤተ ክርስቲያን መፍትሄ አጣለች፣ ደክማለች። ለልጆቿ እንኳን ዳኛ መሆን አልቻለችም። ልጆቿን ከአውሬ ማስጣል አልቻለችም። ይሄ ትልቁ የቤተ ክርስቲያን ድክመት ነው። ጉዳያችን አደባባይ የወጣው ቤተ ክርስቲያን መዳኘት፣ ማስታረቅ፣ መገሰጽ፣ መምከር፣ አቅጣጫ ማስያዝ ስላልቻለች ነው። ከጅምሩ አሎ ገለቴ ገና ከጅምሩ ባለ ታክሲው አንቺን ጠጋ ሲልሽ ማንነቱን አጣርተሽ ይሄ ነገር የእግዚአብሔር ነው ወይ አባዬ ላግባ ወይ ይባላል እኮ ልጸልይበት ይባላል እኮ ገለቴ ጸለይነሽ አላሉ? ጠዋትና ማታ ትጸልያለሽ አላሉ? እንዴት እግዚአብሔር ሳይናገርሽ እንደዚህ አይነት ትዳር ውስጥ ገባሽ? መጀመሪያ ምንጩን አጣሩ። ምንጩ። ስለዚህ እግዚአብሔር ምንጩን ይጠይቃል፣ መነሻውን ይጠይቃል። እኔና እናንተ ከማንም ጋር አንቆራኝም። ትዳርን ያህል ነገር ነካክተን አለባብሰን ምን አልፈው ነገር የለም። ስለዚህ ገለቴ ወንጌል አማኝ ናት። ገና ከጅምሩ ትዳር መያዟ ባልከፋ፣ የትዳሯ ቁርኝት ግን ከእግዚአብሔር አልነበረም። ለምን ብትሉኝ ባልየው የወንጌል አማኝ አልነበረም። እኔና እናንተ ከተጋባን ወዲያ ወይ ባልየው ወይ ሚስትየው ጌታን ቢያገኝ አንዱ ለአንዱ ብርሃን ይሆንና ወደ ጌታ ለመምጣት ምክንያት ይሆናል እንጂ እኔና እናንተ ክርስቲያን ሆነን ጌታ ኢየሱስን የማያውቅ አማኝ ያልሆነ ባል ወይ ሚስት ልናገባ አይፈቀድልንም። ደግሞ ክርስቲያን አርጋው ነው ያገባችው፣ እሺ ብሎ ከተላለው እሷ ያለችውን ብሎ ነው የተጋባው የሚባለው ነገር ደግሞ ገና መቼ ተጠምቆ በስሎ ደህንነት ተቀብሎ አብረው ኖረው ምን ያቸኩላል? ሲሮጡ የታጠቁት ሲሮጡ ይፈታላል። ስሙኝ ባካችሁ፣ በግልጽ እንነጋገራለን ዛሬ። ባልየው የወንጌል አማኝ አልነበረም። ባለምኛው አይን ሲታይ ሰውየው ብዙዎች እንደሚያደርጉት ለትርፍ ብሎ ለነገ የተመቻቸ ኑሮ አስቦ ማንነቷን አውቆ የሆንሽውን ሆናለሁ ብሎ ሃይማኖቱን ቀይሮ ያገባት። እዛኛው ቤት ኦርቶዶክስ እኮ ጴንጤ ከምንሆን እስላም ብንሆን ይሻላል ነው የሚሉት። ፍቅር ይዞት ነው ነገውን አይቶ ነው። ያውን በሰውኛ ይታሰብና የዛሬ ሰው ፍቅር ይዞት በቃ አንቺን ሃይማኖት ትከተላለህ ይላል። ትሬኒንግ እንደምታረግ ያውቃል። ጧት ማታ ስትመላለስ ያውቃል። ሯጭ መሆኗን ያውቃል። ተገኝታ ነው እንደ ገለቴ። ስሙኝ ባካችሁ። ስለዚህ በዘንድሮ ሂሳብ በፍቅር የተነሳ ይህን የሚያደርግ የለም። በእኛ ዘመን እንኳን አማኝ ያልሆነ አማኙም ትዳር የሚፈልገው ገንዘብ ካላት ገንዘብ ካለው ጋር ነው። እውነተኛ ፍቅር የምናውቀው የእግዚአብሔር ብቻ ነው። በእንደማየ ጊዜ ሚስት ስራ ባይኖራት ባል ነበር የሚያስተዳድረው። በአሁን እኔና እናንተ ባለንበት ዘመን በኢኮኖሚም ይሁን ሰው ራሱንም ወዳድ ሆኖ ይሁን ያለ ጥቅም ጋብቻ የለም። ስለዚህ ምንም ሳይድበሰበስ ይሄ ሰውዬ ገና ከጅምሩ ጌታን መቀበል ፈልጎ ሳይሆን የገለቴን ጥቅም ፈልጎ፣ በሱ ምንም አልፈርድም። እንደማንም ዓለማዊ ሰው ጥቅሙን የነገውን አይቶ የሚያረገውን አርጓል። ስለዚህ በልጠን መገኘት፣ በማስተዋል መንቀሳቀስ፣
ምን ጋባቸውን ሰዎች ማወቅ፣ ምን ጓደኛ የምናረጋቸውን ሰዎች ማወቅ፣ ከማን ጋር እንደምንውል ማወቅ ይሄ ግዴታችን ነው። እኛን ሊሸውዱን አይችሉም። መንፈስ እንመረምራለን እኮ ስሙኝ። ከዛስ በተለይ በሀገራችን ባህል ደግሞ ወንድ ልጅ በሴት ገቢ መተዳደር ህሊናው አይቀበልም። የሀገሬ ወንድ እኮ ኩሩ ነው። የገቢዋ የሴቷ ብቻ ከሆነ እንዴት አድርጎ ወደ ራሱ አዙሮ እሱ ከፊት ገጭ ማለት ነው የሚፈልገው እንጂ በሴት መተዳደር አይፈልጉም። የሀገሬ ወንዶች በባዶ ኩራተኞች ናቸው። ስሙኝ። ከዛስ ስለዚህ የገለቴ የመጀመሪያ ስተት ባለ ታክሲም ይሁን ባለ ባጃጅ ያገባሽው ባል ምንጩ ከአንቺ ህይወት እምነትሽ የተቀዳ አልነበረም። ህይወትሽ የተቀዳበት ምንጭና የሱ ህይወት የተቀዳበት ምንጭ አንድ አልነበረም። ገና ሲጀመር እቴ ባለ ታክሲ ቀርቶብኝ እኔ በእግሩ የሚሄድ ጫማ የሌለው ጌታን የሚወድ ንጹህ ድሃ ይሻለኛል። ስሚኝ፣ የሚበልጠው አንቺ ጋር ያለውን ምን ጎደለሽና አንቺ እንደውም አስቢ እንግዲህ እግዚአብሔር ባርኮሽ በጸጋው ሯጭ ነሽ። እንዴት ዓለማዊ ገና ለገና ተቀበልኩሽ ብሎ ይሄንን እንዴት ማስተዋል አቃተሽ? ገና ሲጀመር ማለት ነው። አልገባኝ። ስሙኝ፣ እርግጠኛ ነኝ እግዚአብሔር በቃሉ በመንፈሱ በሰዎችም በወቅቱ ይህን ሰው እንዳታገቢ ተናግሮሻል። እኔ በጣም እርግጠኛ ነኝ በዚህ እንዳታገቢ ተናግሮሻል። ባልሽ ያደረገው ነገር እምነትሽን ተቀብሎ በቤተ ክርስቲያን በሙሉ ወንጌል ተጸልዮለት ጌታን ተቀበልኩ ብሎ መጋባቱ ከልቡ አልነበረም። አሎ አይ ገለቴ ሞኝ ነሽ እንዴ? ማልታቴ ገለቴ እንደዚህ ሞኝ ነሽ እንዴ? ገለቴ እንዴት ትሸወጃለሽ? የጌታ ሆነሽ ቃሉን እያወቅሽ መንፈስ ቅዱስ የት ሄዶ ነው? ተጸልዮለት ጌታን ተቀብሎ ማግባቱ ተባለ። ከዛስ እዚህ ጋር የቤተ ክርስቲያን ትልቁ ስራዋ ልጆቿን ከአውሬ መጠበቅ ነው። ይሄ ልጅ ለጋብቻ ቤተ ክርስቲያን ስታጋቡ ቤተ ክርስቲያን ካጋባች እንዴ? ቤተ ክርስቲያን እኮ በዋዛ ልጆቿን አታጋባም። አንበሳና ሚዳቆ ይጋባል እንዴ? አንበሳና ሚዳቆ ተዋደድን እንኳን ቢሉ ለተወሰነ ጊዜ ይዋደዱና አንበሳ ነው የተቆጣ ጊዜ ቅጥምጥም አድርጎ ሚዳቋን ይበላታል። ስለዚህ አንበሳ የሚጋባው ከአንበሳ ጋር ነው። የጌታ ልጆች የሚጋቡት ከጌታ ልጆች ጋር ነው። የብርሃን ልጆች የሚጋቡት ከብርሃን ጋር ነው። ስሙኝ፣ ይህ ሰው ውድ ልጃችሁን አገባለሁ ሲል ጊዜ ወስዳችሁ ደህንነት ተምሮ ጌታ ኢየሱስን ተቀብሎ ተጠምቆ ተጠንቶ ነው ወይ የተጋባው? ወይስ የድረስ ለብ ነው? አልገባኝም። በዚህ በሁለተኛ ቆሮንቶስ ላይ ምዕራፍ 6 ቁጥር 14 ከማምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመጽ ጋር ምን ተካፋይነት አለው? ብርሃንም ከጨለማ ጋር ምን ህብረት አለው ይላል። ዋናው ችግር ይሄ ነው። ጨለማ ከብርሃን ጋር ኖ። ስለዚህ ማልታቴ ገለቴ ብዬሻል። ማልታቴ ገለቴ መጀመሪያ ባሏ ሳይሆን እግዚአብሔር የተመሰገነ ይሁን። ለምን ብትሉኝ ለሷ ጸጋ ሰጥቷት የሩጫ ኃይሉን ብርታቱን ሰጥቷት እየሮጠች ያለችው እሷ ናት እንጂ ባሏ አይደለም። ኧረ ባካችሁ እኔ አንዳንዴ በቃ ነጩን ጥቁር ነው ስትሉ በጣም እደነግጣለሁ። ገለቴ እንግዲህ ያንቺን ጉዳይ በአደባባይ ከተነገረው በላይ በእግዚአብሔር ቃል እና በመንፈስ ስንመረምረው ስንለካው ድክመቱና ስተቱ ያለው አንቺ ጋር ነው። ለምን ብትኝ አንቺ በብርሃን ነሽ። አብረውሽ ካሉት የቤተ ክርስቲያን ሰዎች ጋር ነው ችግሩ። እናንተ ጋር ነው ያለው ችግሩ። የመንፈሳዊ ቀውስ ምሳሌ አንቺ ሆነሻል። መንፈሳዊ ቀውስ በሚል መልእክት እያዘጋጀው እያለ የገለቴ ጉዳይ መጣ። የእግዚአብሔር ልጆች አካሄዳቸው ይህ ነው። አንቺ የእግዚአብሔር ሴት ነሽ። ስለዚህ ደክመሽ ጥረሽ ግረሽ ያመጣሽውን ሀብትና ያፈራሽውን ሀብት ያዋልሽበት ቦታ በራሱ የእግዚአብሔር አይደለም። ምን ሆነሽ ነው? የደረሰው ደረሰብሽ። ባልሽን አምነሽ ማለት ነው። ዛሬ ድረሱልኝ ብለሽ ወደ እግዚአብሔር ሳይሆን ወደ ዓለም ጮሽ። ወደ ዓለም እኮ ነው ጮሽው ገለቴ።
ወደ እግዚአብሔር እኮ አይደለም እየጮሽ ያለሽው። ሲጀመርም በእግዚአብሔር ፈቃድ ያልተጀመረ ጋብቻ ስለሆነ አሁን ደግሞ ችግርም ሲመጣ ወደ ዓለም ጮሽ። መፍትሄው ያለው ግን እግዚአብሔር ጋር ነው። አሁንም መፍትሄው ያለው እግዚአብሔር እጅ ውስጥ ነው። ምን ማድረግ እንዳለብሽ እነግርሻለሁ ዛሬ። ስሙኝ፣ ሰው ባለቤቱን ካላመነ ማንን ሊያምን ይችላል? የመጨረሻው ዘመን አንዱ ምልክት ይሄ ነው። ምንድነው ብትሉኝ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 2 እስከ 4 ላይ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ፣ ትምክህተኞች፣ ተሳዳቢዎች፣ ትዕቢተኞች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ጨካኞች፣ ከዳተኞች፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። እግዚአብሔር እኮ ብሩም ወርቁም የእርሱ ነው፣ ከፍሬሽ በኩራት ለእርሱ ምን አለው? በአስራትና በመባ አትወጪው እቴ። እምነት ያለ ሥራ ሙት ነው። መባና አስራት መክፈል ሥራ ማለት አይደለም። በነገራችን ላይ ልክ እኮ የኦርቶዶክስ አካሄድ ሆነ። ኦርቶዶክሶች በሚሰጡት ነገር፣ በገንዘባቸው በሚያረጉት ነገር የሚጸድቁ ይመስላቸዋል፣ ሥራ የሰሩ ይመስላቸዋል። በእግዚአብሔር ቃል መሰረት እኮ እኔና እናንተ መባ ስለሰጠን ሥራ ሰራን ማለት አይደለም። ከመባው ይልቅ እግዚአብሔር ልባችንን ነው የሚፈልገው፣ መታዘዛችንን ነው የሚፈልገው። መባና አስራት ማለት ሥራ ማለት አይደለም። እግዚአብሔር ካንቺ የሚፈልገው ምን ነበረ? በዚህ ላይ ባልሽ ያንቺ እምነት ስለሌለው መባ በሰጠሽ ቁጥር አይኑ ይቀላ ነበር አሉ፣ ውስጡ ይናደድ ነበር አሉ፣ ይበሳጭ ነበር አሉ። አይገባውማ አስራት ምን እንደሆነ መባ ምን እንደሆነ። እነዛም ቤተክርስቲያኖች እያሰቡ በሂሳብ በስሌት እያነቁ ይቀበላሉ። ምን አለባቸው እነሱ? ኧረ ማልታቴ ገለቴ እባክሽ ምን ሆነሽ ነው? ምን ሆነሽ ነው? ምን ነካሽ? የሰማነው ምስክርነት ሙሉን ትክክል ባይሆንም ብዙን ነገር እንድረዳ አድርጎኛል። እህቴ ሆይ ከእግዚአብሔር ይልቅ ባልሽን አመንሽ። አንድ ነገር ግን ልንገርሽ ገለቴ፣ ደስ የሚል ነገር ማለት ነው። የእኛን ገንዘብ የለፋንበትን የደከምንበትን ማንም አይበላም። ለምን ብትሉኝ እግዚአብሔር ይናጠቅልናል፣ ይከራከርልናል። ዋስ ጠበቃችን ኢየሱስ ክርስቶስ ይባላል። እበላለሁ ብሎ ይመጣ ይበላል። የእኛን ሀብት ንብረት እግዚአብሔር ለሌላ ለበላተኛ አይሰጥም። ዓለም ለመፍትሄ ወደ ቤተ ክርስቲያን መምጣት ሲገባት ቤተ ክርስቲያን ለመፍትሄ ወደ ዓለም፣ ይህ ትልቅ ውርደት ነው። የኔና የናንተ ዘመን ውርደት። እናንተ የሙሉ ወንጌል ሰዎች፣ የገለቴ እረኞች ስሙኝ፣ ማልታቴ ብያችኋለሁ። እናንተንስ ምን ነካችሁ? መቼም ተጋኖ ይሆናል እንጂ ውሸት ነው አልልም። የአስራት ጉዳይ በቤተ ክርስቲያን በኩል አልፏል። ለትዳሩ መናጋት የአስራቱ ጉዳይ አንዱ ዋነኛው ነው ተብሏል። ገቢዋን እየደመራችሁ ለካ ገቢዋን እየደመራችሁ እየቀነሳችሁ ብሪንግ ትላላችሁ በየወሩ። ያን አንድም ቤቷን ያናጋው ምክንያቱም ባልየው በአስራትና በመባ የሚያምን ስላልሆነ ማለት ነው። አንዳንድ ቤተክርስቲያንማ ገቢ ስንት ነው ይላሉ አሉ። በኢየሱስ ገቢ ጠይቃችሁ ነው የምትሰበስቡት አሉ። ከዚያ በግድ ብሪንግ ነው። ቤተክርስቲያን የብሉይ ኪዳን ጥቅስ ይዛ የተሻገረች የአስራት ጉዳይ ብቻ ነው፣ ሌላ አይደለም። የአስራት ሲሆን ብሉይ ኪዳን ይነሳል። ስለዚህ የአስራት ጉዳይ ይሄ ነው የምነግራችሁ። ሌላውና ዋናው የገለቴ ጉዳይ እሺ፣ እንደማንም ትዳር ችግር አለ፣ ችግር ተፈጠረ። የገለቴ አካሄድ በጣም ትክክል ነው። ቤተክርስቲያን ሄደች፣ የሆነውን ተናገረች። ባለቤቷ ዝሙት ሰርቷል፣ ለመፋታት የሚያበቃ ምክንያት ነው። በእግዚአብሔር ቃል መሰረት ይቅርታ ከጠየቀ እና እሷም ደግሞ ይቅር ካለችው ትዳሩ መቀጠል ይችላል። እኛ ቃሉ እናውቀዋለን። ባካችሁ በእግዚአብሔር ሕግ ነው የምንመራው። ትዳሩ መቀጠል ይችላል። ነገር ግን ይህ እንዳይሆን ባለቤቷ መንፈሳዊ ሕይወቱ በእግዚአብሔር ቃል እንዳልሆነ ከዓለም ጋር እንደሆነ ያስታውቃል። ለምን ብትሉኝ አንድ ጊዜ ከውድድር ስመለስ ጠፍቶብኝ የት ሄደ ሲባል ጸበል ምን ልትሰራ ሄድክ ወንድም አለም? ባለቤት ወንጌል አማኝ ናት። አንዳንድ ያልዳኑ ሰዎች ሹልክ ይሉና አዛኛው ቤት ይሄዳሉ። ቀድሞውንም አልተቀየርክም አልዳንክም ማለት ነው። ወንጌል አማኝ ጸበል አይሄድም። ኧረ እኛ አንሄድም። ጸበል ምን ላደርግ እሄዳለሁ? ኧረ በኢየሱስ ከዓለም የባለቤቷ ሕይወት ከእግዚአብሔር ቃል ጋር እንዳልሆነ ከዓለም ጋር እንደሆነ ያስታውቃል። ወደ ዋናው ችግር ስንመጣ ሴት ልጅ ያውም እግዚአብሔርን የምታውቅ በቅድስና የምትኖር ባሏ ከሌላ ሴት ጋር ሄደ ሲባል ልክ ገለቴ እንዳደረገችው ወደ ቤተክርስቲያን እንሄዳለን። ከዛ በኋላ ባልየው ቀድሞውኑም ጌታ እንዳልተቀበለ አሮጌ ማንነቱ እንዳለ ያሳያል።
ነገሩ የሆነው በዓለም ስሌት ነው። ቤተክርስቲያን ችግሩን ለመፍታት የተከደበት አካሄድ እስቲ እንመርምረው። እሱም ደግሞ በእርቁ ላይ አንድ እግዚአብሔር ቃል አንተም ተው አንቺም ተይ አይሰራም። የወንጌል አማኞችን በትዳር ስንዳኝ አንተም ተው አንቺም ተው አንልም። ነገሩ ሁኔታው ግልጽ ተደርጎ አቋሟ ተጠይቆ ይቅርታ የምታረግ ከሆነ ይቅርታ ማድረግ ትችላለች። ካልፈለገች ግን እነሱ የሚናገሩላት ፓስተሮቹ የሚናገሩላት እኮ ይሄንን ነው። ሰውየው ዝሙት አድርጓል፣ ይቅርታ ማድረግ ከፈለገች ትችላለች። ለመለየት ግን ቃሉ ይፈቅድላታል። ደሞስ አንድ ጊዜ ዝሙት የፈጸመ ባል ዳግም አያረግም ብሎ ማን ያስባል? ክርስቶስን የማያውቅ ምን ይጠበቃል? ስለዚህ እሷን ወክለው ተናገሩ ፓስተሮቹ የተባለው ትክክል ነው። አቋማን ለምን አነጋግረዋታል፣ ጠይቀዋታል። ፍቺ ትፈልጊያለሽ ወይ ይቅርታ ታረጊለታለሽ ተጠይቃ ነው። ከዛ በኋላ መልስ ሰጥተዋል። ባሏ የወንጌል አማኝ ቢሆን ኖሮ እዚህ ችግር ውስጥ ባልገቡ። ቀድሞም ቤተክርስቲያኗም ኃላፊነት አለባት። አስቀድማ በትክክል ያልዳነውን አጋብታለች። ቤተክርስቲያን ኃላፊነት አለባት። ስለዚህ እኛ ቤት በእግዚአብሔር ቃል ማስታረቅ አንቺም ተይ አንተም ተው ብሎ አድበስብሶ አይደለም። ፓስተሮቹ በእርሷ በኩል የመጡት በእርሱ በኩል ከመጡ ሽማግሌዎች ጋር አለመግባባት ፈጠሩ አሉ እና በሱ በኩል የመጡት እኮ ኦርቶዶክሶች ናቸው። የኦርቶዶክስ ቄስና ፓስተር እንዴት ነው ሊግባባ የሚችለው? በየትኛው ቋንቋ? እኛ የምናወራው ስለ ኢየሱስ፣ እነሱ ስለ ማርያም። እነሱ የሚሉ በማርያም፣ እኛ በኢየሱስ። እንዴት ሊሆን ይችላል? ይሄማ አልተግባብቶም ነው፣ የማይሆን ነገር። ይሄ የጋብቻ አማካሪ የሚባል ነገርም አይመቸኝም እኔ። ዋናው አማካሪ ኢየሱስ ነው። ኢየሱስ ከእግዚአብሔር ቃል ከተማከረ ሰው በመንፈስ ቅዱስ ከተመራ ቤቱም ሕይወቱም ትዳሩም ልጆቹም ይጠበቃሉ፣ ሰላም ይሆናል። ከጋብቻ አማካሪ ብላችሁ ከተከሳችሁ ሰው አንዱ ፓስተር ቸሬ ነው። ፓስተር ቸሬ እኮ የወንጌላውያን ትዳር አማካሪ አይደለም። አማካሪነቱ ለዓለማዊ ነው፣ ለኛ አይደለም። ፓስተር ቸሬ ወንጌላውያን ትዳር ሲፈታ አይታችሁ ታውቃላችሁ? አይፈታም። ለምን ብትሉኝ ፓስተር ቸሬ ወንጌላውያንን አይወክልም። ፓስተር ቸሬ እኮ የአሕዛብ እንጂ የወንጌል አማኞች ትዳር አይዳኝም፣ አያስጠርቅም፣ አይፈታም። አንዳንድ ምክርም አልተሳካለትም፣ አንዳንድ ሞክሮ አልተሳካለትም። ለምን ቢባል የሚዳኘው በቃሉ ሳይሆን በዓለም ጥበብ ነው። በሁለት ማንነትና ማሊያ እየተጫወተ ነው። ኦርቶዶክሶችን ጨቤ ማስረከጥ ነው ያንተ ስራ። ከዛ ደግሞ ወንጌል እኮ እነሱ ከኛ በላይ ያውቃሉ። ወንጌል ለኦርቶዶክሳውያን መስበክ፣ ኧረ በእግዚአብሔር እባክህ አንተ ሰው እባክህ፣ ዋጋ መክፈል ግን አይቀርም። ይህ አካሄድ ዋጋ ያስከፍላል። የማንንም ትዳር ደግሞ አልፈታህም አንተ። ለምን ብትለኝ ያ አማኞችን ትዳር መፍታት አትችልም። ለምን ቃሉን አትጠቀምም? ለነዛ ሊሰራ ይችላል። አማኝ ላልሆኑት ላለመኞቹ ያንተ መንገድ ሊሰራ ይችላል። አንድ ሰው አስታርቅ ተብለ አማኝ የሆኑት ምንድነው ያደረከው? የነገርካቸው ውጡና ሽርሽር ውጡና አልጋ ያዙና የድሮውን እያወራችሁ ወይን ጠጡ። ሳትልም አትቀርም እንጃ ምን አውቃለሁ። ተኝታችሁ አይን ላይ ተያዩ። ኧረ በኢየሱስ ስም እኔ አይኔን ሲያይን ሲያፈጥብ ይውል ቢያድር በክርስቶስ መንፈስ ካለካኝ በስተቀር ስምምነት እኮ ሊመጣ አይችልም። ያንተ ማስታረቅ እንደዚህ ነው። ውጡና ሽርሽር አድርጉና ጆን ያዛትና አበባ ግዛላትና ሽቶ ግዛላትና ሳማትና እንደዚህ እያልክ ነው የምትናገረው። የዓለምኛ ነው ቋንቋ ራሱ የስጋ ነው። ሰው የሚታረቀው በቃሉ ነው አላችሁ። ደግሞ አንዳንድ ፓስተሮች ባልና ሚስት ሲጣሉ መፋታታን እንካሬጅ የምታረጉ በተለይ እነዚህ ሀብት ያላቸውን ሰዎች ሴቶቹን ወደ ራሳችሁ ለማድረግ ገቢውን ወደ ቤተክርስቲያን ለማዞር ይኸው ገለቴ ስንት ነገር ነው ለቤተክርስቲያን ሰጠች የተባለው። ስለዚህ ፓስተር ቸሬ ወንጌላውያን አማኞችን አይወክልም። ሁለት ቦታ ነው የሚረግጠው። እኔ የምለው ሁለት ቦታ ከምትረግጡ ለምን ተክልላችሁ አትገቡም? የብዙ አማኞች ትዳር ችግር ላይ ነው ያለው። የሚፈታው ግን የእግዚአብሔር መንፈስ እንጂ ፓስተር ቸሬ አይደለም። ቤተክርስቲያን መንጋዋን ትጠብቅ፣ ስታጋባ ጥንቃቄ ታድርግ፣ በተነሳባት ነቀፌታ ራሷን ታንጻ። ሙሽሪት ተዘጋጂ፣ ጌታ ሊመጣ ነው። እኔ የምለው እናንተ ታዋቂ አገልጋዮች አንድ ጥያቄ ልጠይቃችሁ። ለምንድን ነው በሚዲያ እየቀረባችሁ በአደባባይ የወንጌል አማኞች የምታሳቅቁት? ምን ሆናችሁ ነው? ምን አይነት ሚዲያ እየሄዳችሁ ነው ደግሞ ኢንተርቪው የምትሰጡት? እረፉ።
ህዝባችሁን አስተምሩ፣ ወንጌል ስበኩ፣ ኢየሱስን ከፍ አድርጉ። ለምንድን ነው የምታሳፍሩን? ለምን ችግራችሁን በጓዳ ጨርሱ? ለምሳሌ ሐዋርያ መሰረት የምትባይ ሴትዮ ሐዋርያን እንዴት ነው ነብይ የሚያታልለው? የጠጣችሁት መንፈስ አንድ መስሎኝ። ይሄን ነገር በጓዳ ትይዩ ምን ይጠቅማል? አደባባይ ወጥተሽ ይሄን ነገር መዘርዘሩ ምን ይጠቅማል? ምን ያንጻል? ማንን ያስተምራል? አሁን በምን አይናችን ነው አንቺ የምናይሽ? ሐዋርያ ብለን የምናይሽ በምን አይናችን? እኔ በጣም ይገርመኛል። እኔ አካሄዳችን አገባኝ። በዚህ አገልግሎትሽ ለሚያውቁሽ ሰዎች ያሳቅቃል፣ ያሳፍራል። ለምንስ በዓለም አደባባይ መውጣት አስፈለገ? በእግዚአብሔር ፊት ሆኖ መልስ መጠየቅ አይሻልም? ምን ይጠቅማል ከመሰናከል ውጪ? በመጨረሻም ለገለቴ ምክር አለኝ። ነገርሽ በሞኝነት ባለማስተዋል የእግዚአብሔርን ድምጽ ባለመስማት እዚህ ደርሰሻል። ስለዚህ አሁንም የምመክርሽ ጉዳይሽ በእግዚአብሔር ፊት ነውና ንስሐ ግቢ ገለቴ፣ ንስሐ ግቢ። ይሄ የዘራሽው የፍሬሽ ውጤት ነው። ሰው የዘራውን ነው የሚያጭደው። ከእግዚአብሔር ሐሳብ ውጪ ሮጥሽ፣ ይሄው አሁን አመድ አፈስሽ። ስለዚህ መጀመሪያ ንስሐ ግቢ፣ ፍርዱን ከእግዚአብሔር ጠብቂ። ዓለም ለአንቺ መፍትሄ አትሆንም። አስቀድመሽ ከእግዚአብሔር ጋር ተስማሚ። ጠባቂሽ እሱ ነው፣ በቅን ይፈርዳል። ያንቺ የሆነው የትም አይሄድም። አይዞሽ፣ ጌታ አዋቂ ነው። የሄደውም ይሂድ። እህቴ፣ ሌሎቻችሁም ከዚህ ተማሩ። ያላገባችሁ ቅዱሳን ከእግዚአብሔር ምርጫ ውጪ በክርስቶስ ኢየሱስ አምኖ ያልተጠመቀ ዳግም ያልተወለደ አታግቡ። ካገባውሽ ወዲያ እቀየራለሁ ቢል አትመኝ እህቴ። ይሄ ነው የዛሬ መልእክቴ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ